ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋ አለው እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋ አለው ስራ፣ ጤንነት ሁሉ ሰላም እንዴት ይዟቸዋል? ለማንኛውም ዛሬ እንግዲህ እንደተለመደው ዛሬ ዳጣ ድራማ ላይ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ማርቲ ዳጣን እንግዲህ አባትሽ ማን ነው ስሙ ስትላት እንግዲህ ዳጣም የአባቷ ስም እንግዲህ ይጠፋባታል። ሲጠፋባት ሲሳይ አይደለም እንዴ ስሙ ስትላት ማርታ አሁንም ዳጣ ዝምትልና አባትሽን አታውቂውም እንዴ ስትላት ዳጣም አው አላውቀውም በአካል አላውቀውም ትላታለች። እና እንግዲህ ዳጣም ሲሳይ ነው የሚባለው ትላታለች። ማርታም እንግዲህ እኔ የምልሽው ደረጀን የምትወጂው ለምንድን ነው ብላ ትጠይቃታለች። በጣም ትደነግጥና ማለት ስትላት ማርቲም ምን ማለት ነው ትላታለች። ልጆቹ የማይሆኑለትን አንቺ እኮ ስለምትወጅ ነው። በጣም በመደናገጥ እንግዲህ ያው ጥሩ ሰው ስለሆነ ነው የምወደው ትላታለች። ማርቲም እንግዲህ ኧረ እኔ ጥሩ ሰው ስላልሆንኩ ነው እኔን የማትወጂኝ ትላታለች። በጣም ኧረ አይደለም አንቺ እኮ ነሽ እትዬ በይኝ ያልሽኝው እማዬ እንዳትይኝ ስላልሽ ነው እንጂ እወድሻለሁ ትላታለች። ማርቲም እሺ በቃ ይሁን ኤቢን ጥሪልኝ ትላትና እንግዲህ ዳጣ ትሄዳለች። ዳጣም እንግዲህ ወደ ኤቢ ትሄዳለች። ምክንያቱም ዳጣ የተጠራጠረችው ነገር አለ። ኤቢ የሆነ ነገር እንዳደረገች እንግዲህ ገብቷታል። ምክንያቱም እንግዲህ ባለፈው ሰላም እንግዲህ ጸጉርሽ ልትቆርጠው ነበር ብላ ስለነገረቻት እንግዲህ ያኔ ትዝ ይላታል። ከኤቢ ጋር ትሄድና ኤቢን እንግዲህ ታያታለች። ኤቢ ደግሞ ለምንድን ነው የምታይኝ ትላታለች። እንዴ አየሁሽ እንዴ ትላታለች። ምን ይገትርሻን ስትላት እንግዲህ ዳጣም ይቅርታ ኤቢ እትዬ እየጠራችሽ ነው ትላታለች። እንግዲህ ምን ብላሽ ነው ምን አለችሽ ትላታለች። ዳጣም ምንም አላለችም። ቆይ አንቺ ምን ብለሻል ነው ግን እንግዲህ እኔ እየጠየኩሽ አንቺ መልሰሽ ትጠይቀኛለሽ እንዴ ትላታለች። በጣም ኤቢ እኔ ያሰብኩትን ነገር አድርገሽ ከሆነ እቀየምሻለሁ ትላታለች። እንግዲህ ጥሩ መልስ ካፏ አይወጣምና እንግዲህ ተቀየምሽኝ አልተቀየምሽኝ ምን ልታመጪ በገዛ ቤቴ ትላታለች። ዳጣም እንግዲህ ኤቢ እኔ እወድሻለሁ ነገር ግን እኔ ያሰብኩትን አድርገሽ ከሆነ ያኔ ስትላት እንግዲህ ኤቢም እንግዲህ ያኔ ምን ልታደርጊ ትላታለች። ቆሻን ግን እያስፈራራሽኝ እኮ ነው ትላታለች። በጣም ኤቢ እኔ እወድሻለሁ አልጠላሽም፣ ነገር ግን ሰው ስጠላ በከባዱ ነው የምጠላው እና ተጠንቀቂ ትላታለች። ይህ እንግዲህ ኧረ እባክሽ ደግሞ አንድ ድሃ ጠላኝ አልጠላኝ ምን ልታመጪ ትላታለች። ትሰሚያለሽ የለበሽው እኮ አባቴ የገዛልሽ ልብስ ነው። ኤቢ እንግዲህ ዳጣን ሂጂ ወደዚህ ትልና እንግዲህ ገፍትራት ዘረቢስ ብላት እንግዲህ ጥላት ወደ እናቷ ትሄዳለች። ዳጣም እንግዲህ እሳት አመድ ወለዱ አሉ። አሁን አንቺ የእሱ ልጅ ነሽ ወይ ትላታለች። ነገሩ አንቺ አመድ አይደለሽም ጭቃ ነሽ። ኤቢም እንግዲህ ወደ እናቷ ትሄድና ፈለግሽኝ እማዬ ስትላት አዎ ነይ እስኪ ቁጭ በይ ትላታለች። እንግዲህ እማዬ ወረቀቱን አየሽው የአባዬ ልጅ ናት አይደል ብላ እናቷን ትጠይቃታለች። ቲም እንግዲህ አንቺ ልጅ ለምንድን ነው ስነ ስርዓት የማይኖርሽ ትላታለች። ምላስሽን ጎልጉዬ አውጥቼ ዱዳ ነው ማደርግሽው እሺ ትላለች። ማርቲም እንግዲህ ኤቢን እስኪ ሁሉንም ነገር ንገሪኝ፣ እንዴት ነው የዲኤንኤ ምርመራውን ልታደርገ የቻልሽው ብላ ትጠይቃታለች። ኤቢም እንግዲህ መጀመሪያ አባዬ ፊቱን ሲታጠብ ጸጉሩን ሲያበጥር የተነቀለውን ጸጉር ወሰርኩኝ፣ ደግሞ ዳጣ ጸጉሯን ስታበጥር የዳጣንም ጸጉር ወሰርኩኝ፣ በኋላ ወስጄ የሁለቱን አስመረመርኩ ትላታለች። የተነቀለ ጸጉር ለምን አስፈለገች ስትላት እንግዲህ ኤቢም ለምርመራ የሚያስፈልገው የተነቀለ ጸጉር እንጂ የተቆረጠ ጸጉር እንደማይሆን አንብቤ ነው ትላታለች። እንዴት ነው ግን በዚህ ልክ የሄድሽው ስትላት እንግዲህ ውሃና ዳጣ ይመሳሰላሉ፣ አባዬንም ትመስላለች። አባዬ ደግሞ ዳጣን ልክ እንደኛ እንደ ልጆቹ ነው የሚወዳቱ። ማርቲም አብዬ ይኸውልሽ አንዳንድ ጊዜ ወደ ጭንቅላታችን የሚመጡት ነገሮች መውጣት የለባቸውም፣ እዛው ከአይምሯችን ማጥፋት ነው ያለብን። ይህንን ሀሳብ መጀመሪያውንም ማንጣት የለብሽም ነበር ብላ እንግዲህ ልጇን ትመክራታለች።
ቢም እንግዲህ እሺ እማዬ አሁን ወረቀቱን ስጭኝና ላንብበው ትላታለች። ትም ቀጥላ እንግዲህ ደረጀ ዳጣ ልጁ ብትሆን ምን የሚፈጠር ይመስልሻል ብላ ትጠይቃታለች። ቢም እንግዲህ ምን ይፈጠራል ያው ይታወቃል ትላታለች። እሺ ጥሩ ዳጣ የደረጀ ልጅ ብትሆን ምን ቢያደርግ ነው ብላ ትጠይቃታለች። ልዳት ነዋ ትላታለች። እኮ ከማን ጋር ስትላት እንግዲህ ኤቢም ከሌላ ሴት ሂዶ ነው ትላታለች። እሱ ከሌላ ሴት ጋር ወለደ ማለት ከእኔ ሌላ ሴት ሄዷን ማለት ነው ትላታለች። ይህንን እኔ አምኜ የምቀበለው ይመስልሻል እንዴ? ኤቢም እኔ እንጃ ትላታለች። ይህ የሆነ ነገሮችን ልታደርጊ ስታስቢ ብዙ ነገሮችን ማሰብ አለብሽ ትላታለች። እንግዲህ ያ ማለት ደረጀ ከኔ ላይ ሌላ ሴት ደርቧን ማለት ነው ትላታለች። ያኔ እኔ የምቀበለው ይመስልሻል እንዴ ትላታለች። ግን እንግዲህ እኔ እንጃማዬ ትላታለች። ያ ማለት ደግሞ እኔና ደረጀ እንለያያለን፣ ከዛ በኋላ ንብረታችንን እንካፈላለን፣ ደግሞ እናንተም ትበታተኑና እናት ወይም ደግሞ አባት ታጫለች ትላታለች። ሁሉ ግን አስበሽው ነበር እንዴ ስትላት እንግዲህ አቤጌም አይ ይህን እንኳን አላሰብኩትም ነበር እማዬ ትላታለች። እኔ ግን ወረቀቱን ወደዚህ ክፍል ይዘሹ ስትመጪ በመጀመሪያ ላይ የመጣው አእምሮዬ እሱ ነበረ ትላታለች። እንግዲህ አቤጌ እየተመከረች እንግዲህ አልሰማችም። እሽማዬ ውጤቱ ግን ምን ሆነ አላየሁትም፣ እስኪ ወረቀቱን ሂዩ ስትላት እንግዲህ ወይዘሮ ማርታም እንግዲህ እንቺ አንብቢ ብላ ስታነበው እንግዲህ ዳጣ የደረጀ ልጅ እንዳልሆነ ስታውቅ እንግዲህ አቤጌ ተናደዳለች። ያው በእርግጥ የደረጀ ልጅ ነገር ግን ውጤቱ ወይም ደግሞ ደረጀ ያው የአቤጌ ሁኔታው ደስ ስላላለው እንዲሁም ደግሞ ማርቲ እንግዲህ እየጠየቀችው ስለሆነ ውጤቱ ወይ ያስቀይሮታል ወይም ደግሞ እንግዲህ ወይዘሮ ሜላት ወይዘሮ ማርታ እንግዲህ እሷ አስቀይረው ማለት ያው ሌላ ወረቀትም እንግዲህ ያንኑ አመሳስላ እንግዲህ ጽፋ ሰጥታ ሊሆን ይችላል እና እንግዲህ ማርቲ ለትዳሯና ለቤቷ ያላት ክብር አስተዋይነቷ ደስ የሚል የእውነት እናትነት ናት። ምክንያቱም ከመጀመሪያው ያን ነገር አቤጌ እንግዲህ ዳጣ የአባቴ ልጅ ትሆናለች ስትላት እንግዲህ እሷ ምንም አልጠረጠረችም። ምክንያቱም ትዳሯን እንዲፈርስ ስለማትፈልግ አንዳንድ ሰው ቢሆን አይ ልጄ እውነትሽን ሊሆን ይችላል ብሎ እንግዲህ በግምት ከትዳራቸውን የሚያፈርሷሉ። ነገር ግን ማርቲ ያንን ነገር ማድረግ አልቻለችም። ምክንያቱም አስተዋይ ሰው ስለሆነች። ማርቲም እንግዲህ ለኤቢ እንግዲህ ማለት ያኔ ዳጣን የመሰለች እህት አግኝተሽ ነው ወይ? ዳጣ እኮ በጣም ጥሩ ልጅ ናት ትላታለች። በኋላ አርፈሽ ተቀመጪ ደረጀ እንዳለው የጓደኛው ልጅ ናት ትላታለች። አቤጌም እንግዲህ እሺ መቼ ነው የምትወጣው ስትላት እንግዲህ ማርቲ እንግዲህ አንቺ አሁንም ልትሰሚኝ አልቻልሽም፣ አሁን ተነሽና ከክላሴ ውጪ ትላታለች። ስርዓት ያዢ የምትስተካከዩ ነገር አለ፣ አባት ሲመጣ ሁሉንም ነገር ነግረው ያስተካክልሻን ትላታለች። እንግዲህ አቤጌ እንግዲህ ሳሎን ሄዳ እንግዲህ ትናደዳለች። ምክንያቱም እንግዲህ ዳጣ የደረጀ ልጅ ብትሆን እንግዲህ እናት አባቷ ይጣላሉ። በዳጣ የተነሳ ዳጣ ከቤት እንድትባረር ነበር የምትፈልገው። ዳጣም እንግዲህ ናታን ጋር ትሄድና እንግዲህ ከአባትና ከእናትህ እና ማንን ነው ቀድመ ማወቅ የምትፈልገው ስትለው እንግዲህ ናታን ምን ማለት ነው ሲላት እሺ መጀመሪያ እናትና አባትን አታውቃቸውም፣ ከዛ በኋላ ግን ቀድመ ማወቅ የምትፈልገው ማንን ነው ትለዋለች። ናታንም ሁለቱን ካላወኳቸውማ መጀመሪያ እናቴን ባውቅ ነው ደስ የሚለኝ ይላል። በጣም እንግዲህ ለምን ብላ ትጠይቀዋል። እናቴ አባቴን በትክክል ስለምታውቀው እንዳገኙ ትረዳኛለች ትለዋለች ይላታል። አባትህን ብታውቅ አይረዳህም እንዴ ስትለው ናታን እንግዲህ ካገኘሁትማ ሊረዳኝ ይችላል፣ ዳጣ ግን አጠያይቅሽ ማንን ትመርጣለህ አይደል ሲላት እንግዲህ ዳጣም በቃ ሽቶ ትለዋለች። ከምን ተነስተሽ ነው የጠየቅሽኝ ሲላት እንግዲህ ዳጣም አይ እንዲሁ ዝም ብዬ ነው ትለዋለች። ናታንም እኔ ዝም ብዬ ሳይሽ ግን የሆነ ነገር ትልቅ ህይወት ያልተመለሰልሽ ጥያቄ አለ ይላታል። ዳጣም እንግዲህ በትርፍ ጊዜ ትጠነቁላለህ እንደ ጠንቋይ ትልና ጥላው ትሄዳለች።
ዳጣ እንግዲህ ቁጭ ብላ ነበርና እንግዲህ ኤቢ እንግዲህ የት ሄደሽ ነው ትላታለች። እንግዲህ ነገር ስለምትፈልግ ዳጣ ስላልመለሰችላት አንቺን እኮ ነው የማናግረው ትላታለች። በጣም ኡፍ አሁን ስልችት ነው ያልሸኘው ስትላት እንግዲህ ኤቢም እንግዲህ ምን ትላለች? ገዛም ቤት የመተሽ ፉታ ያለሽ እንደ ውልቅ ማለት ትቻያለሽ። በጭሆት እንግዲህ ኧረ እባክሽ ነጻነት ስጪ፣ ለምንድን ነው የወገብ ቅማል የምትሆኝብኝ ትላታለች። ዳጣ እንግዲህ ይችን አቢጊን እንግዲህ በጣም ነው የታገሰቻት። ዳጣ በጣም ተወዳታለች። አቢጊ ግን ዳጣ ከዛ ቤት እንድትኖር አትፈልግም። አቢጊም እንግዲህ ማን ነው ቅማል ትልና ዳጣም በቁጣ እንግዲህ ትነሳ። እንግዲህ ኤቢ ኧረ እኔ ምን አረኩሽ ምን ብዬሽ ነው ትላታለች። ኤቢ እንግዲህ አንድና አንድ ነገር ነበር የፈለገች እኔ ነው ወይ ቅማል ያልሽው ስትላት፣ ዳጣም አንቺ በቃ ጸብ ትፈልጊያለሽ በሌለ ነገር ነው እንደ የምትሳደቢው ትላታለች። ወይ እኔ ምን አልኩሽ ስትላት፣ እንግዲህ ኤቢም ከዚህ በላይ ደግሞ ምን ልትይኝ ትፈልጊያለሽ ትላታለች። ርቴም እንግዲህ እናንተ ምን ሆናችሁ ነው የሚያጨቃጭቁ ትላቸዋለች። አቢጊም እንግዲህ እማዬ ቅማለን ብላ እየተሳደበች ነው ትላታለች። ርቴም እንግዲህ ምን ትላለች? እትዬ እኔ ምንም አልሰደብኳትም እትዬ ትልና ቁጭ ትላለች። አቢጊም እንግዲህ እማዬ እኔ ከዚህ ቁጭ ብዬ ነበር የት ሄደሽ ነው ስላት ቅማለን ብላ ሰደበችኝ። ጊዜ እንግዲህ ዳጣ እንግዲህ ትነሳና እንግዲህ አንቺ ትልቅ ሰው አይደለሽም እንዴ ትላታት። እንዴት ተዋሻለች በእውነት ይደብራን ትላታል። አቢጊም እንግዲህ አየሽ እማዬ ኤው አሁንም ልትመታኝ እኮ ተነሳች። ቲም እንግዲህ እናንተ እስኪ መጀመሪያ ተረጋጉ። አባዬን ተማምነሸው አይደለ እኔ እንደዚህ የምትሆኙ እኔ አቢጌ አይደለውም ከዚህ ቤት አትቆያትም ትላታታ። በዚህ ጊዜ እንግዲህ አቢጌም አንቺ ስነ ስርዓት ያዢ ይቼ ጀምሮ ነው ደግሞ የዚህ ቤት አዛዥ አንቺ የሆንሽው። በጣም እያለቀሰ አቢጌ የምር ይደብራን። አንዳንድ ነገሮች የምትናገሪያቸው ነገሮች ግን ጥሩ አይደሉም። እንኳን ሰው አውሬ ከሰው ያባረራን የምትናገሪያቸው ነገሮች ስትል እንግዲህ አቢጌ እንግዲህ ዳጣን በጥፊ ልትላት ስትል ዳጣ እጇን እንቅ አርጋ ትይዛታለች። በጣም እንግዲህ ግፍትራ ትጥላትና አቢጌን ይሄውልሽ ቤትሽ ነው አይደለም? ይህ እናትና አባትሽን አክብሬ ነው እንጂ በመጣበት እኔ ጸባዩን እኔ መመለስ አያቅተኝም እሺ ትላታለች። እንግዲህ ዳጣ በጣም እያለቀሰች እንግዲህ ቤትሽ ነው አይደለ? ይሄን ያህል ምን አድርጌሽ ነው ይሄውልሽ ይስፋ ስትል እንግዲህ ማርቲ ይከፋታል። የትም ነው ያደግኩት እሺ ትላታለች። ከዚህ ላይ እንግዲህ ዳጣ በጣም ታሳዝናለች። ምክንያቱም ዳጣ እንግዲህ ደረጀ ያው ዳጣ ልጁ እንደሆነች ያውቃን እና የዲኤንኤ ምርመራ አደርጋለሁ በእርግጥ ልጄ ነሽ ብሏታን። የዲኤንኤ ምርመራ ባደርግ ግን ቤተሰቡ ማወቅ የለበትም አንቺ ልጄ ነሽ ብሏታን። እና ዳጣም እናቴሳ ብላ ጠይቀዋለች። ደረጀም መጀመሪያ የዲኤንኤ ምርመራ ካደረግን በኋላ ከዛ በኋላ እናሽን ታገኛታለች ብሏታል። በእርግጥ እናቷ እንግዲህ ሰላም ናት እናቷ ግን ደረጀ ያን መናገር አይችልም። ይሄን ከተናገረ እንግዲህ ትዳሩ እንደሚፈርስ ያውቀዋል። ማርቴም እንግዲህ ዳጣ ቢያንስ እኔን እንኳን አታከብሩኝም ትላቸዋለች። ዳጣም እያለቀሰኝ እትዬ እኔ አንቺን አከብርሻለሁ እስከ ዛሬ ለነበረን ቆይታ አመሰግናለሁ ትልና እንግዲህ ዳጣ ቤቱን ለቃ ትወጣለች። አቢጊ እንግዲህ ዳጣን አንድና አንድ የጠላችበት ምክንያት ዳጣን ከናታን ጋር ቅርበት ስላላት ነው። ናታን ደግሞ ዳጣን ሲያያት በጣም ደስ ያለኝ ፈታ ያለኝ ስለሆነ ይወዳታን። ይችኛዋ ደግሞ አቢጊ በጣም ነገረኛ ናት። አቢጊ የገዛ እህቷን እንኳን ውሃን አትወዳትም። ውሃ ራሱ ስትናገራት ውሃን የገዛ እህቷን በጥፊ ነው የምትላት እንኳን ዳጣን ቀርቶ። በኋላ ማርቴ እንግዲህ ልጅ ይችን አቢጌን ታያታለች። ማርቴ በጣም ነው የተከፋችው። ምክንያቱም እንግዲህ ደረጀ የጓደኛዬ ልጅ ያደራ ልጄ ናት ብሎ ነግሯን ነበር። እንደ አጋጣሚ እንግዲህ ዳጣ እንግዲህ ከመሸ እንግዲህ ቤቱን ለቃ ስለወጣይ ልጇ እንግዲህ መጥፎ እንደሆነች እንግዲህ ታውቃለች። ሌላው እንግዲህ ምጥንና ውሃ አብረው ነበሩ። እንግዲህ
ውሃ ዳጣን በጣም ነው የምትወዳቱ። ዳጣ ስትኖር ከቤት በጣም ደስተኛ ናት። ምክንያቱም ስለምታጫውታት ይህን አድርግልኝ ስትላት ሁሉን ነገር ታደርግላታለች። እንደ አጋጣሚ እንግዲህ ዳጣ ትመጣለች። የዚህ ጊዜ ዳጣን ስታይ ውሃ እህቴ ብላ እንግዲህ ንቃርጋ ትስማታለች። ዳጣም እንግዲህ ቻውሺ ከእንግዲህ በኋላ አልመጣም ትላቸዋለች። እንግዲህ ምጥንም ለምን የልትሄጂ ነው ብላ ትጠይቃታለች። በኋላ እንግዲህ ውሃም ቆይ ግን የልትሄጂ ነው? በጣም እንግዲህ ተከፍታ ምን መሄጃ አለኝ በቃ ቻው ትላቸዋለች። ወይኔ አትሄጂም እምብዬው ትልና ወገቧን እቅፍ አድርጋ ትይዛታለች። በጣም ውሃ ልቀቂኝ ስትላት እንግዲህ ውሃም እምብዬው በጣም ይሄውልሽ ውሃዬ አንቺን እኮ ከዚህ እየመጣው አገኝሻለሁ። ሰላምና እንግዲህ ናታን ቁጭ ብለው ነበርና ናታን ምን ሆና ነው ግን ይህን ነገር አባዬ ሰምቷን ወይ ሲላት፣ ሰላም አይ የሰማ አይመስለኝም እንዴ ልጅቱ እኮ ፍርዷ ነው። ሁል ጊዜ እኮ ጨቅጭቃ ልትገላን ነው። የዚህ ሁሉ ምክንያት እኮ አንተ ነህ ስትለው እንግዲህ ናታንም እኔ ደግሞ ምን አደረግኩኝ ይላል። ዳጣ አንተ ጋር እኮ ስትሆን ነው አብጌ እንደ ብድ የሚያደርጋት። ታንም እና ታዲያ አሁን ሄደች በቃ ማለት ነው ይላታል። ሰላምም አዎ ሄዳለች። እንግዲህ ጋሼ ምን እንደሚያደርግ ደግሞ አናውቅም። ታንም ሲጀመር ዳጣ ከዚህ ቤት ከወጣች በጣም ነው የሚያስጠላው። ሰላምም እንግዲህ እኔ ራሱ ሀሳቤን ቀይሬያለሁ ከዚህ ቤት ልወጣ ነው ትለዋል። ታንም እንግዲህ እየቀለድሽ ነው ሰላም ሲላት፣ አይ እየቀለድኩ አይደለም። ምክንያቱም እንግዲህ የነ ማርቲና የነ ደረጀ ቤት እንግዲህ ናታ ማለት ይቺ ዳጣ ከመጣይ በኋላ እንግዲህ ቤታቸው ደስ ሞቅ ደመቅ ብሎ ነበረ። እንግዲህ ከዚያው ያው ብዙ ልጆች ቢኖሩ እንግዲህ የብዙ ልጆች ጸባያቸው አንድ አይደለም። አንዳንዶቹ ረባሽ፣ አንዳንዶቹ ደግሞ ዝምተኛ ነው የሚሆን። አንዳንዶቹ ደግሞ እንግዲህ ቤተሰቡን በጣም የሚጫወቱና ሳቂታ እንዲሁም ቤተሰቡን ዘና ፈታ የሚያደርጉ ናቸው። እንግዲህ ዳጣ ቤተሰቡም ከመጣች በኋላ እንግዲህ ቤተሰቡን ዘና ፈታ ነበር፣ ጭንቀት የሚል ነበር እና ሁሉም ሰው ነበር የሚወዳት። ሌላዋ እንግዲህ ውሃ ነች። ውሃ ደግሞ እንግዲህ ምግብ አልበላም ዳጣ ከሌለች አልበላም ብላ እንግዲህ ለሰላም እምቢ ብላታለች። ሰላም ደግሞ እንግዲህ ለማርቴ ውሃ ምግብ አትበላም ዳጣ ከሌለች ብላ እምቢ ብላለች ትላታለች። ማርቴም እንግዲህ ለምንድን ነው ምግብ እማትበዩ ስትላ፣ አይ ከዚህ ቤት ዳጣ ካልመጣች አልበላም ስትል፣ ታም እንግዲህ ለምን ታዲያ አትደውይላት ስትላት እንግዲህ ውሃም እንግዲህ አይ ከዚህ ቤት ተመልሼ አልመጣም ብላኛለች ትላለች። ሌላዋ አቢጊ ነች። አቢጊ እንግዲህ ናታንን የፍቅር ጥያቄ አቅርባለታለች። እሱ ደግሞ እንግዲህ ባለፈው ስለተናደደች እንግዲህ ይህን ቤተሰቦቻችን እኮ እንደ ቤተሰብ ናቸው፣ ይሄ ሊሆን እንዴት ይችላል ሲላት፣ አይ እንግዲህ እኔ ምን አገባኝ ብለዋለይ። ናታንም እሺ በቃ ላስብበት ብሏን ነበር እና ዛሬ ሄደችና እንግዲህ አብጌ ባለፈው ያልኩን ነገር አሰብክበት ወይ ስትለው፣ አዎ አስቤበታለሁ እኔ አንቺን እንደ እህቴ እንደ እህቴ ነው እንጂ ማየት ለሌላ ነገር አልፈልግሽም፣ አንቺ እህቴ ነች ሲላት እንግዲህ የዚህ ጊዜ አቢጊ እንግዲህ በጣም ትናደዳለች። አንድ ወንድ ልጅ ነው እንግዲህ አንድን ሴት ታፈቅርኛለሽ ወይ ብሎ የሚጠይቀው እንጂ ሴት ልጅ እንግዲህ ታፈቅረኛለሽ ወይ ብላ የፍቅር ጥያቄ መጠየቅ የለባትም። ይሄ ክልክል ነው። እና እንግዲህ አቢጊ እንግዲህ አሁን ዳጣን ከዛ ቤት ስላባረረች ናታን የኔ ይሆናል ብላ ነበር ያሰበችው፣ ነገር ግን አልተሳካላትም። ያው እንግዲህ ደረጀ ነው። ደረጀ እንግዲህ ወደ ቤት ሲመጣ እንግዲህ አቢጊና ውሃ ቁጭ ብሎ ነበረ። እንዴት ዋላችሁ ሲላቸው እንግዲህ ደህና ነን ይሉታን። አበጊም እንግዲህ በደስታ ተነሳና አባዬ ትሏል። ወይ የኔ ልጅ አምሮብሻን ይላታን። አመረብኝ እንደ አባዬ ካለች ቁጭ ውሃ ማለቴ ዳጣ የታለች ሲል አበጌ ትደነግጥና አባዬ ቆይ እማዬ ልጥራት ትልና ወደ እናቷ ትሄዳለች። ከዛ ውሃ እንግዲህ ዳጣ ከዚህ የለችም ከእንግዲህ በኋላ ተመልሼ አልመጣም ብላ ሄዳለች ስትለው እንግዲህ ደረጀ ምን ሆና ነው ሲላት እኔ እንጃ አላውቅም ትለዋለች። ቀጥታ ወደ ማርቴ ይሄድና እውነት ነው ዳጣ ከዚህ ቤት ወጥታለች ሲላት አዎ ይላታል። እሺ በምን ምክንያት ነው ቤቱን ለቃ የሄደች ብሎ ሲጠይቃት ያው አብጌ ጋር አንዳንድ
አንድ ያለ መስማማት ነው ትለዋለች። ከዛ በኋላ ደረጀ ይናደድና ይህች ልጅ የሆነ ነገር ስህተት ካገኘውባት እኔን ያኔ ገርፋትና ከዛ በኋላ ወደ ራሷ እንድትመለስ አደርጋታለሁ ይላል። ቀጥታ ወደ ዳጣ ይደውልና ዳጣን ሲደውልላት ይቆጣታል። ለምንድን ነው ቤቱን ለቀሽ ሄድሽው ሲላት እንግዲህ ዳጣ ምን ላድርግ እኔ አልቻልኩም ትለዋለች። እሺ አሁን መጥቼ ወስድሻለሁ ሲላት ዳጣን በደስታ እሺ በቃ አባዬ ናቱ ትለዋለች። ሌላው እንግዲህ የዲኤንኤ ወረቀቱ እንግዲህ በውስጣው እንግዲህ ሰላም ከቆሻሻው ጋር ተጥሎ ስላገኘችው ደረጀ እንግዲህ ዳጣ ሊያመጣ ሊሄድ ሲል እንግዲህ ፖስታውን እንካ ይሄ ምን እንደሆነ አላቅም፣ ያው በእንግሊዘኛ ስለሆነ የተጻፈው አላውቀውም ብላ ስትሰጠው ደረጀ እንግዲህ ሰላምን ፍጥጥ ብሎ ያያታል። ምክንያቱም ጥርጣሬ ውስጥ ይገባል። ከዛ በኋላ እንግዲህ ሰላም ፖስታውን ተቀብለዋለች፣ ለደረጀን ሰጥተዋለች። እንግዲህ እሱም ተቀብሏታል እና እንግዲህ የአብጌ እንግዲህ ያሰበችው ነገር አልተሳካላትም። ምክንያቱም ዳጣ ወደ ቤት ተመልሳ ትመጣለች። አንዳንድ ጊዜ ዝም ብለን ብናስተውል ደስ ይለናል። የሆነ በግምት ነገር የሆነ መጥፎ ነገር ስናደርግ በስተኋላ የሚከተለን የሚደርስብንን ነገር አናቅም። ስለነበረን ቆይታ አመሰግናለሁ። አገራችን ደግሞ ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው፣ ለሀገራችን ያብቃን። ላይክ እና ሰብስክራይብ እንዲሁም ኮመንት በማድረግ ደግሞ አበረታታ